ኦኬ ቴንክ ዩ። እኔ ፍሬ እደስ አሁን አለው እንደፈለክ መቀጣቀጥ ይዛችኋል። እኔ ያገባኝው። ኦኬ በቪዲዮ ቀደም ሌላ ነች ልልና በቪዲዮ የሆነ ነገር አሳይታ ነበር። ለኔም የሆነ ትንሽ በቪዲዮ ማሳየው የሆነ ትንሽ ቻንስ ትሰጭኛለች ማለት ነው። ይሄ አሁን ሲያወራ አያና የሚባለው ሲያወራ የነበረው ብልጽግና ነው። ምንም በቃ ሁሉ እንትኑ ሰበብ አድርጎ እንዴት በቃ የባህር በር ምናምን እያልን ሌላውን ህብረተሰብ ማህበረሰብ ልክ አሁን ብልጽግናዎች የሚያደርጉትን ማለት ነው አጀንዳ ይዞ እንዴት በቃ ጥቅም ነገር አውርተን እንዴት ህዝቡን ወደ ሌላ አንፈት ወስደን ካለንበት መዋጫ ወይ ካለንበት መጥፎ ነገር እንወጣለን የሚል አስተሳሰብ ነው ያለው። አንድ ነገር ግን ልንገር፣ ቪዲዮ አሳያለሁ። አስመራ ላይ የኤርትራ ህዝብ ምን አይነት ፍላጎት እንዳለው ከኢትዮጵያ ህዝብ ጋር ማለት ነው ከማንም ጋር ምን አይነት ፍላጎት እንዳለው አጎትክ ፕራይም ሚኒስተር አብይ አህመድ ራሱ የተናገረውን ቃል አሳያለሁ። ቅድም ነግሬሃለሁ። ለማጠቀም ለትንሽዬ ለባድመ ያን ህይወት ከከፈለ ኤርትራዊ ለአሰብ ወይ ደግሞ ለቀይ ባህር ለምትለው ደግሞ ምን መስዋዕት እንደሚከፍል ደግሞ ራሱ ፕራይም ሚኒስተር አብይ ነግሮሃል። አሁንም ተደጋጋሚ እየነገረ ነው። እኛ በር ስጡን ነው እያልን ያለ ነው። አይነው አውቃለሁ። ኤርትራውያን በሚሳኤል በትግል አንንበረከክም አሉ። ሚሳኤል ታንክ ትግል ከፈለጋችሁ 30 40 100 ዓመት እንዋጋለን። ለጋራ ኮዝ አንፈራም። ለጋራ ኮዝ መሞትም እንደ ክብር እናያለን። ነገር ግን የአሁኑ የኢትዮጵያ አመራር የኤርትራን ስስብልት አዋላ ነው። የኤርትራ ስስብልት ፍቅር ነው። በፍቅር እንሸነፋለን፣ በፍቅር እንታረቃለን፣ በፍቅር የኋላውን ቁርሾ አናስብም፣ ተማርከናል፣ ተደምረናል ስላሉ ለኤርትራውያን ወገኖች ማረጋገጥ የምፈልገው በኢትዮጵያ በኩልም ተመሳሳይ ፍላጎት እንዳለ ያው የምታውቁት የእናንተ ወንድም እና እህት ህዝብ ስለሆነ በፍቅር የሚሸነፍ በመሆኑ ትናንት ላጋጠመው ሁሉ በፍቅር ረስተን ወደፊት ተደምረን እና ተጋግዘን አካባቢውን እንድንቀይር ጥሪ ያስተላልፋለሁ። አመሰግናለሁ። እና ቆይ ህዝባችን ጦርነት ምንም ነገር አንድም ነገር ጦርነት እንዲነሳ አይፈልግም። ምክንያቱም የጦርነት አስከፊነትን ረጅም ዓመት ለትግሉ ለራሱ ለነፃነቱ ሲታገል ስንትና ስንት ህዝብ ስለከፈለ መስዋዕትነት ስለከፈለ ምንም ጦርነት እንዲመጣ አንፈልግም። አሁንም ራሱ የብልጽግና መንግስት በኃይል ወራለሁ ብሎ በየቀኑ ጥሩምባ እየነፋ ነው። ተደጋጋሚ ቀድመም ነግሬያቸዋለሁ። በኤርትራ ኢትዮጵያ ሄደን አባይን እንወራለን፣ ሄደን ክብረ መንግስት ወይ ሻኪሶ ኢትዮጵያ የወርቅ ማዕድን አላትና ሄደን እንወስዳለን ወይ እንትን እንላለን። አንድም ቃል ሰምታችሁ አታውቁም፣ አንድም ቃል። ስለዚህ ብልጽግናዎች ነገርን እየጠመዘዙ አውቀው ባህር የኢትዮጵያ ህዝብ ስፔሻሊ ደግሞ አማራን ባህር ካልከው ይነሳል የሚል አስተሳሰብ አላቸው። ይህን አስተሳሰብ ይዘው ነገር ቀይረው ፊልም ለመስራት እየፈለጉ ስለሆነ እባካችሁ እጃችሁን ሁላችሁም የገባችሁ ሰዎች አይ ነው ብዙ የገባችሁ ሰዎች አላችሁ አውቃለሁ። ቢኮዝ ሚዲያውን በየቀኑ ስለምከታተል ማለት ነው። አንዳንዶቻችሁ ግን ከተነሳ በዛው ልናገኝ እንችላለን የሚል አስተሳሰብ ያላችሁ ሰዎች ካላችሁ እንደው ፕራይም ሚኒስተሩ ራሱ እንዳለ አስመራ ላይ ህዝቡን ጠይቄዋለሁ ብሎ ነው ራሱ የነገራችሁ። የኤርትራ ህዝብ ለምን 200 ዓመት አይወስድም? የተወለደው ህፃን በየተወለደው ህፃን እንደው መሬቱንና ባህሩን ለማስመለስ 200 ዓመት ለምን አይታገልም? ይሄዳል እንጂ እንዲሁ ዝም ብሎ ዝም የሚላችሁ አይደለም። እና እባካችሁ ከጦርነት አባዣ ውጡ። የብልጽግና በተለይ ይሄ ቅድም አያና እንዳልከው በደንብ ስለመከታተል በደንብ ስለማያውቅ አታስቀይስ፣ ነገሮችን ወደ ሌላ እየወሰድክ አታስቀይስ። አንተ የብልጽግና የአብይ አህመድ ተከፋይ ስለሆንክ ሁሌ እየመጣ እዚህ ሌላ ኢትዮጵያውያኖችን ጭንቅላታቸውን ለመቀየር የፈለክ ስለሆነ ፕሊስ አቁም። ይቅርታ ነው። አንድ ነገር ታሳየኛለህ። መንግስት ጦርነት እያደረገ እንደሆነ በርገር እየበላ ጥብስ እየበላ እዚህ እየመጣ አትንፋብን፣ ጉራን አትንፋ። መንግስት የኢትዮጵያ መንግስት ያደረገውን ታሳየናለህ። ጦርነት ፈልጋለሁ ከኤርትራ ጋር ያለበት ኦኬ። ያው ለኔም የተከፈለበት ሪሲት በእናትህ አይ ነው
ይኸውልህ ነገረ ስራ ሁሉ ሁሌ በደንብ ስለመከታተል ስለማቅ ነው። አሁን አንተ ምንድነው ኢንተረስት ናሽናል ኢንተረስት እያልክ ነው ልታስቀይስ እየፈለክ ያለው። ናሽናል ኢትዮጵያዊ አብሮ ሊያድር ይችላል ነው የምትለው። ናሽናል ኢንተረስት እንዳለን በደንብ እናውቃለን። እሱን ግድ የለም። አሁን አንተ መንግስት ከኤርትራ ጋር በአሽሙር ካልከኝ በአንተም በአሽሙር ለማሳት ላሳይ ይችላል። ነገረሽ እኮ እያመጡት እኮ ነው። አሁን ይኸውልሽ ሚዲያቸው ላይ ፋና ላይም ሂጂ ኢቢሲ ላይም ሂጂ እያንዳንዱ ላይ አንዴ እየሰሩ ነው ያሉት። ፋና ላይ ምንም በላይ አሰብን ሄጄ አመጣለሁ ያለ ኒውስ አሳየ ወይስ ሬድሲ ላይ ኢትዮጵያ ትወጣለች ነው ያሉት? ኦኬ ለማንኛውም እሺ መንግስት እንደዚህ ብሏል ነው የምትዩ። እንግዲህ እኛ በደንብ እኔ ያጠየቅኩት አንተ የኢትዮጵያ መንግስቴን እያደረገ ነው በአሽሙር ነው ካልከኝ እኔም በአሽሙር የኛ አንዳንድ ባንዳ ሆዳ ማሳማዎች አሉ ሚዲያዎች እነ መሳይ እና አንዳንድ አርጋቸው ጽጌ የሚባል ለኢሳያስ ጫማ ሲጠርጉ ሲልሱ እድሜያቸውን ሲበሰብሱ የዋሉ በእነሱ ብዙ ሜሴጆች ሲነገሩ አይተናል። እኔ አሁን እነሱን እንደ የኤርትራ ነው ብዬ አልወስድም። ፋና የኢትዮጵያ ቴሌቪዥን ነው እኮ ፋና አሳየኝ አልኩ። ስለ አሰብ እያመጣቸው 10 ጊዜ የሚያወሩት ምንድን ናቸው እነሱ? ፋናን አሳየኝ። ፋናን ስለ አሰብ ኦኬ፣ ፋናን ስለ አሰብ ላምጣልሽ? አዎ ኦኬ አመጣልሻለሁ። በይተህ ልዕልና እነዚህ ምን እንደሚሉሽ ልንገርሽ። እሺ የኢሳያስ ደጋፊ እስከዛው እሱ እስከሚያመጣ እኛ እንሰራለን እንጂ አናወራም ይላል። በውስጥ ምን እንደሚሰሩ ማን ነው ዓለም ነው የሚያውቀው። ገባሽ አይደለ? ምን እንደሚፈተፍቱ በየቦታው ኢትዮጵያ ውስጥ ምን የሚያርቁ ዓለም ነው የሚያውቀው። ቀልዳሉ እንዴ? ሌላ ሰው ያውራ እሱ እስከሚያመጣው አይገር። ኦኬ ልልታ ሶሪ ስምሽ ይሄ ጥያቄ ታዲያ ከየት መጥቶ ነው የመጣው? የአሰብ ጥያቄ ከየት እንዴት ተብሎ ተነሳ? ገና ለገና ሬድሲ ነው ብላችሁ ጥያቄ እንዳለን ስለምታውቁት በሌላ ሬድሲ ከወጣሽ ማውጭ ምንም ችግር የለብንም። እኛ እንደዛ ቢሆንማ ኖሮ እኔ ወደ ሶማሌላንድ ስንዞር ጩኸቱ ከሶማሌ ጋርና ከኢጅፕት ጋር አታጨበጭቡም ነበር። የዛን ያላየሽም እንዴ? አንድ አሁን እኔ ኢትዮጵያ ያልገባኝ ነገር የኤርትራ የፖለቲካ ግንኙነት እናንተ በፈለጋችሁት ነው የሚሄደው እንዴ? እሱ ከፈለጋችሁ እናንተ በፈለጋችሁት። እኔ ግን ከሶማሌ ጋር አስቆምሻለሁ ካልሽኝ ግን አንቺ ነሽ ጠላቴ። እኔ ምን ላደርግ ነው ማስቆምሽ? እኔ ከማንም ጋር እኮ እንደዛ እያደረጉ ነበረ። ያ ፓርት ካልገባሽ ምንም ማድረግ አልችልም። ከሶማሌላንድ ጋር ስንዞር ከሶማሌላንድ ጋር እንዳይደረግ እንትኑን ሀፕን እንዳያረግ ከሶማሌ ጋር ሆነው ሶማሌን ሳቨርኒቲ እናከብራለን፣ ሶማሌን ፕሮቴክት እናደርጋለን ምናምን እያሉ ሲዝቱ የነበሩ የእናንተ ሚዲያ እና የእናንተ ሰዎች ናቸው። አንድ ላይ ሆኖ የራሱን አቋም የመግለጽ መብት አለው ማንም ሀገር። አቋም መግለጽ እኮ ነገርኩሽ። መግለጽ ብትይኝ ራይና መዋጋትም አለብኝ ብዬ ማምን ሰው አይደለሁም። በስነ ስርዓት እሱ ካላልሽኛ ጥያቄ የለኝም ማለት አይደለም። ይኸውልሽ የተወሰደበት ምክንያት በህግ ተወኪ ከሱ በኋላ እናውራ። ምን ነገር ሊያሰማ ከዚህ በኋላ አወራለሁ። እሺ አታጥፋው ካሜራህን። ኖ እየፈለኩ ነው። ምክንያቱም ብዙ ስለ አሰብ ስላለ በትክክለኛ አመጣልሻለሁ። እየፈለኩ ስለሆነ ደወሪ ከአሰብ ጋር ጦርነት ሄጄ አመጣለሁ የሚለውን ብቻ አሳየኝ። እሱን ብቻ ነው። እኛ ጦርነት የማታመጡብን ከሆነ እኛ የማንንም ደርበን የራሳችን አቋም መናገር መብት አለን። ማንም ኢትዮጵያ ራሱ የራሷ መብት እንዳላት የመናገር ከማንም ጋር ዝምድና የማድረግ መብት እንዳላት ማንም ሰው ማንም ሀገር ደግሞ ከሶማሌ ጋር ይኸውልሽ አሁን ከሶማሌ ጋር ጓደኛ ነው ብትሉ መብታችሁ ነው። ቦርደር ባይኖራችሁ ከኢጅፕት ጋር ነው ጓደኛ ነው ብትሉ መብታችሁ ነው። እኔን ግን ለኔ ጠላት የሆነችዋን አቅርቤ ግን አስጠቃሻለሁ ስትይ ግን አንቺ ሚ ቢካም ማይ ኤነሚ ማለት ነው። በየትኛው መንገድ ነው አስጠቃሻለሁ? አሁን ለምሳሌ ኢጅፕትን አስጠጋለሁ። ኢጅፕት በኩል እንድትረዳ አሁን ሶማሌ ውስጥ ኢጅፕት እንድትገባ በጣም ስትጥሩ ነበረ። ኢጅፕት እንድትገባ
ያንን ልታረጊ ተባብረ አረጋለሁ ስትይ አንቺ ቢካም ታርጌት ትሆኛለሽ። እሱ ብቻ አይደለም ልዕልና ለሳውዲ አረቢያ ከሸጡት ባህሬን ለምንድን ነው ለእናንተ የማይሸጠው? እሱን እኮ ነው የምልሽ። እንዴ አንዴ ጋይዝ አንዴ ለሳውዲ አረቢያ ብትሸጪው ይኸውልሽ አሁን ለፕሮፓጋንዳ ፕሬሸር እንድታመጡ ሊረዷችሁ ይችላሉ። እሺ ይሄንን አግሪ እናደርጋለን ምናምን ለዛቻ ለፉገራ ምናምን ነገር ሳውዲ አረቢያ ከናንተ ምንም የምታገኘው ነገር የለም። ፖርቱን ሰርታ ተሸክማ ቁጭ እንደምትልለው ለሁለት ዓመት ስሚኝ። አሁን አንዴ በቃ አሁን ለሳውዲ አረቢያ ተሰጣ አይደለ? ለኢትዮጵያ እንድትጠቀምበት ይኸውልሽ ስሚኝ። አንዴ አንቺ ብቻ ነው ሳውዲ አረቢያ አይደለም አሜሪካን እዛ መሬት ላይ ብታመጫት እስቲል ጥያቄ ደሴም ነው። ለዛ ነው ትክክል አልነበረም ያልኩሽ። ለእልና ተሸውደው ነው ያልኩሽ። ለዛ ጎልደን አንዴ እሱን እኮ ነው ማለት የመሸወዱን ነገር አንተ አትነግረንም። አንዴ ግን ልነግርሽ የምፈልገው ነገር ለኢትዮጵያ እንድትጠቀምበት ሰርተነው አስፋልቱን ሰርተን እስከ ኤርትራ ቦርደር ጋር እንድትጠቀምበት በስምምነታችን በሰላም በተደረገው ስምምነታችን መሰረት ተሰርቶ በሙሉ አልተጠቀመችበትም። ሌላ አጠቀምበታለሁ የምትል ሀገር መጣች። መብታችን አይደለም? መብት ነው እኮ ታልኩሽ። እኔ እሱ መብት ነው እያልኩሽ ነው። እስቲል ግን አንቺ ሳውዲ አረቢያን አመጣሻትና አላመጣሻትና የኔ ጥያቄ ቆሟል ማለት አይደለም። ጥያቄ ካለሽ በጥያቄሽ መሰረት ኮርት ነው ያለው። ኮርት እንዴት እንደሚሰራ አውቀዋለሁ። እጄ ከገባ በኋላ ኮርት እንገባለን። እንደዛ ነው የምልሽ። እኔ አሁን እጅሽ የሚገባበት ደግሞ እኛ ደግሞ እኮ በሶ ጨብጠን አንጠብቅሽም። እንደሱ ይኸውልሽ፣ ለዛ ደግሞ መዋጋት አለብሽ። እኔ አሁን ራይት ናው መዋጋት አለብኝ ብያለሁ። ያሻደል እንዴ ከዛ እጄጋ ከገባሽ አልመሰለኝም። ያወራሽ በምታወሪ ሀፍ ብቻ ነው የምትሰሚኝ ያለሽው። ያልገባሽ ፓርት ጥያቄ አለኝ። ወደድሽም ጠላሽም አሰብ ላይ እንደ ኢትዮጵያዊ እኔ ኢትዮጵያዊ አሰብ ላይ ጥያቄ አለን። ይኸውልሽ ያንን ጥያቄ ሶልቭ እናደርገውም እንሸጠዋለን። እንኳን ለሳውዲ አረቢያ ለአሜሪካም ሽጪው ከፈለግሽ። ማን ያለው ሸጠዋለሁ? ማን አለሽ? ይኸው ፎር ዘ ፈርስት ታይም እንግዲህ በተደርጎ ኒውስ ሚዲያ ላይ እየተበተነ እያየሽ አንቺ እኛ እኮ 30 ዓመት የተዋጋ ነውና እስካሁን አገራችን ጠብቀን የምንመጣው ምንፈልግም ከሚመለሽ ውሸት ነው። እንዳታዋሪኝም እንደኔን ሳውዲ አረቢያ ለሳውዲ አረቢያ አሰብን እንትን አሉ የሚባለው እውነት ነው። ለሁለት ዓመት በ20 ሚሊያርድ ተከራይተዋለች። ለሁለት ዓመት አዎ። ከዚህ በፊት ካንቺ ጋር ለሁለት ዓመት 20 ሚሊዮን ብትይኝ አሁን ካንቺ ጋር እንደ ፖለቲካ ላውራ ከዚህ በኋላ 2 ቢሊዮን ማለት ነው። 2 ቢሊዮን ካንቺ ጋር ከዚህ በኋላ ማውራት ይከብደኛል እህቴ። እፈንድ ላረግሽ አይደለም። እኛ ለምንድን ነው የምንሸጠው? ታሪው ነገር አታውቂማ። አገር ሻጮች ናቸው እራሳቸውን ያሉት። ልዕልና እራሳቸው ሸጠን ያሉት እራሳቸው ናቸው አገር ሻጮች። አንዴ ልዕልና አባባሏ 2 ቢሊዮን ዶላር ነው። 20 ቢሊዮን ኢትስ ኦኬ። 20 ቢሊዮን ነው ያለችው ለሁለት ዓመት እንግዲህ ቢሊዮን ዳስ ላት በ10 ብር ምን አይ ነው አፈንድም ላረጋት አልፈልግም። ዳትስ ኦል በቃ አሁን ነገር አንዴ በእግዚአብሔር እኔ ሻመት አላወራም። ማረጋቱ ላይ ይመስለኛል አሁን ከዚህ በኋላ በ10 ብር ይሁን አልኩሽ እኮ በ10 ብር ይሁን አከራየ ነው እኛ የምንሸጠው አይደለም። አሰብ ስንዝር መሬት የለንም። እኔ ደግሞ ይልሽ አከራየሽው፣ ሸጥሽው፣ ይዘሽው ተቀመጥሽ እዶም ማተር እንደ ኢትዮጵያዊ አሰብ ላይ በሴራ ነው የተወሰደው። አሰብ ላይ ጥያቄ እሱ ላይ ለምን በሴራ የምትያዝ ነገር ነው ደስ የማትለኝ ልዕልና። በሴራ ምናምን የምትያዝ ደስ አሮላግታል። እኔ በሴራ ነው የተወሰደው። እዶም ማተር እንደ የሚያስተጋባ ነገር አለ። ሪከርድ እያደረጋችሁ ትግራይ አደ የሚታላረክሽም ኤኒዌይ ምንድነው መሰለሽ የፈለጋችሁት በቃ እናንተ የምትፈልጉት ብቻ እናወራ ነው የምትፈልጉት እኮ ያወላችሁት። አሁን እናንተ የምትፈልጉትን ብቻ እንድናወራ እንደሱ የሚባል ነገር የለም። እኛ ስንዝር መሬት ኤርትራ ብሌን አይኔ ታይ ምን እያለችሽ መሰለሽ? እሷ ነይ ሰማሁት እኮ ነው አማርኛ። ኦኬ ሞስት ኦፍ ዘ ታይም የኢትዮጵያኖች ጥያቄ ምንድነው? አሰብ
ቲፒኤልኤፍ ለኢትዮጵያ ስለማይቆረቆር እንጂ ኢትዮጵያ የሚቆረቆር መንግስት ቢሆን ኖሮ ኤርትራ እጅ ላይ አይሆንም ነበር። እሱ ደግሞ ልጨርስልሽ። አንደኛ ነገር የመግዛ አሁን እኔ ምንድነው የምላቸው ለኢትዮጵያኖች ቲፒኤልኤፍ አይመለከተውም። ኤርትራ ጣሊያን ናት ዲማርኬሽን የሰጠችው ስንል behalf of you sometimes I will say እንደዛ ስላቸው እንትን አለ የተፈራረሙት እንትን አፍርሳ የመግዛት ዊል የሚባለው ነገር አለ። የኮሎኒ ይሄ ደግሞ ኤቪደንስ አለን። ቲፒኤልኤፍ ሆን ብሎ ነው እንጂ ኤቪደንስ እያለን በሞግዚትና ሲመልሷት ማለት ነው የፕሮሰስ ነበረው እና እሱ ነገር እነሱ የሚሉት ማለት ነው። ሶ ኢትዮጵያ አላለቀም። ይሄ ከዛ ይሄ ነገር ሆኖ እያለ ኢትዮጵያ እንደዛ አይነት ኦፖርቹኒቲ እያላት ቲፒኤልኤፍ አስበላት። ከዛ እንደገና አልጀልስ ላይ መጥቶ ፈረመ እና አሁን ደግሞ እኛ አሰብ የምንጠይቀው አሰብን ይዘን ነው። ሶ እናንተ ይሄን አትቀበሉ። እኔ በምንድን ነው የምትይዘው ነው የምለው። በምንድን ነው የምትይዘው? ስትይዘውስ በምንድን ነው የምትይዘው? እኔ እንደገና መቼ ትይዞ አትያዘው ምን ይታወቃል? እግዚአብሔር ነው እኮ። በምንድን ነው የምትይዘው? በኃይል ነው የምትይዘው ወይ በመተት ነው የምትይዘው? በምንድን ነው የምትይዘው? እኔ እኮ አልገባኝም። በምንድን ነው የሚያዘው? ከዛ ነው የምትጠይቀው። ይዜ ነው የምጠይቀው ማለት ምን ማለት ነው? እሷ ስትመጣ ደግሞ እኛ በሶ ጨብጠን አንጠብቅ። እሱ ችግር ነው። እሱማ የመያዟ ነገር እኮ ገና ነው። እሱን እኛ አሁን እኔ አንድ ጊዜ እንትና አስተላልፍ አንድ ጊዜ ላውራ ሱቅባልሳታ ጨርስ እንዴ ትጨርስ። አሁን ደግሞ እኛ ደግሞ ይሄ የምትለው ነገር ለኛም አይበጅም ለነሱም አይበጅም። በኃይልና በጦርነት ተሞክሯል። 3 4 5 ተሞክሯል። ይሄ ተሞክሮ ያልሆነ ነገር እኛ የኤርትራ ዋንነት እንዳለ መጠቀም ትችላላችሁ። ዋንነት የሚባል ነገር ግን የለም። ኤርትራ እያንዳንዱ መሬት አንድ ሰው ወድቆበታል። እያንዳንዱ መሬት በአጽምና በእንትን ነው። እንዳንቺ ቁጭ ብሎ ሰው እንትን ያደረገ የለም። እያንዳንዱ ቤት 4 እና 5 ተሰውቶ ነው። ስለዚህ ስንዝር መሬት የምንሸጠውም የለም፣ የምንሰጠውም የለም፣ የምንደራደርበትም የለም። ጦርነት ትፈልጋላችሁ ብለሽ በጠየቅሽኝ ግን አንፈልግም። ምክንያቱም የጦርነት ጣዕሙን ከኛ በላይ የሚያውቀው የለም። ከኛ በቃ እንደውም በኢትዮጵያ ተገለናል፣ በኢትዮጵያ ታርደናል፣ በኢትዮጵያ እርጉዝ ሳስቀር እንደሱ ግን እኛ አንልም። አሁን እነሱ አንዴ እንደ አናግሩ እንጂ እናንተ ብቻ ነው የምታናግሩት። ግን ሁሌ ለሰላም ዝግጁ ነን። ምክንያቱም የጦርነትን ጣዕም ስለምናውቅ የጦርነት አስከፊ ስለምናውቅ ያለፈውን ራሱ እንረሳዋለን ማለት አይደለም፣ አይረሳም። ግን ወደፊት መሄድ ነው የሚያዋጣን በሚለው እንትን ወደፊት መሄድ ስለምንፈልግ ነው ሁሌ። ግን አልኩሽ በመሬታችን ግን ስንዝር መሬት እስካሁን ድረስ ድህነት አለን። አዎ በማን በኢትዮጵያ ድህነት ኤርትራን የሚያጠቃት በኢትዮጵያ ነው። ምክንያቱም ቆመን ስለምንጠብቅ የምንሰራበትን ጊዜና እድሜያችንን ስለምትወስዱብን። ለራሳችሁ አትሰሩ ወይ አታሰሩ። ሰው ይሰደዳል። አዎ ምክንያቱም ወጣት ይበዛበታል። ሲበዛበት ከዚህ በላይ እኔ አገልግያለሁ ከዚህ በላይ አልችልም ምክንያቱም እንደዚህ በዛብኝ ብሎ ይወጣል። ያልደከመው ደግሞ ያገለግላል። ያልደከመው ስላለ ነው እስካሁን የሚመክታቸው ያለው እንጂ እንዳላችሁት ወጥቷል፣ አልቋል፣ እንዲህ ብሏል። ያልደከመ ስላለ እስካሁን ቆሞ ይመክታል ያለው ሀገሩን ማለት ነው። እና አሁን ኢትዮጵያ ይሄ ነገር አይበጀንም። ምን የመሰለ ሀገር አላችሁ። ዝም ብላችሁ የብብቷን ምንስላ የባጡና ውርጥ ብላ የብብቷን ጣለች። ምን የመሰለ ሀገር አላችሁ ተጠቅማችሁ ለሰው ልታስጠቅሙ የምትደርሱ እናንተ ራሱ የ3000 ዓመት ታሪክ ካላችሁ ከነ አሜሪካና ከነ ለንደን ጋር ከነ እንተኛ ጋር መወዳደር የሚገባችሁ ትላንት ከተወለደች ሀገር ጋር ከኤርትራ ጋር ይሄው እየተፋጠጣችሁ ዘላለማችሁ እኛም ማንሰራ እናንተ ማንሰሩ ሆናችሁ ከምንኖር ለምን እንደ ጎረቤት ተስማምተን እንደማንኛውም ሀገር ላንድ ሎክ የሆኑ ሀገሮች ጋር ተስማምተው እንደሚኖሩት ተስማምተን ለምን አንኖር? እኛ ነው በቃ የአፍሪካ ከሁለተኛ ዓለም ጦርነት በኋላ የነበረው የአፍሪካ የቦርደር ስምምነት በዛ መሰረት ኤርትራ
ይሄ ነው ቦርደሯ። እሱን አምናችሁ ትኖራላችሁ። እሱን ካላመናችሁ ደግሞ ኤርትራ ብቻ አይደለች የምትደፈረው፣ እንዳለ የአፍሪካ ሀገር በእንደሱ መደፈር አለበት ማለት ነው እንጂ ኤርትራ ብቻዋን የምትደፈርበት ምክንያት የለም። ያን የኮሎና የነበረውን እንትን ማትቀበሉ ከሆነ ያልተቀበለ ይኑር፣ በቃ የአፍሪካ ጦርነት ይጀመራል ማለት ነው እንጂ እንጣጥ እያላችሁ እናንተ የውስጥ ችግራችሁን ባልፈታችሁ ቁጥር ምን ባላላችሁ እየመጣችሁ ጦርነት በከፈታችሁብን ቁጥር እኛ ወይ አንሰራ ወይ አንብል ድንበራችንን እየጠበቅን ቁጭ እንላለን። ምክንያቱም ሀገራችን ላይ እናንተ ያላችሁበትን ብለሽ ነው የምታምኚው እህቴ? ምን አልሽ? የውስጥ ችግራችን ላይ የእናንተ እጅ የለበትም? ስሜኛ ምን እኛ ትላንትና የውስጥ እያቦካ ነው እንጂ ለእልና እያቦካ ነው ያለው ንገራት እስቲ። ትላንትና የውስጥ ጫችሁ እንዳይኖር አይደል ያገዝናችሁ? ትላንት ኤርትራ ባትኖር ሞተን ነበር አላችሁን። ኤርትራ ብሌን ዳዓጋመ መጽ ከሲር እስ ከምዘ ይብልኩም ኤርትራ በምን ታስታውቃላችሁ መሰላችሁ? እኔ ቤት መታችሁ እንደ አምሐሰኝ ትግራይን የመታናት ለኢትዮጵያ እና ትግራይ ተመታችሁ ለኢትዮጵያ ልንገርሽ ያ ራሱ ወያኔ ያን ነገር 20 ዓመት አይጽዋ አይክባጌርና አይንሰርህ አይነብል ያልጀር ስምምነትን አንቆን ስለ የተከለውን መሳሪያ ምን ያለውን ስለምናቅ ነው እንጂ የኢትዮጵያን ኢንተረስ ብቻ ለናሟላ አይደለም የገባ ነው። በቃ ታዲያ ትግራይ ረባሽ ናት ለማለት ነው። እኛ አንፈልግም ልላት ነው እንጂ እሺ ብሌናይ እሺ አንዴ ጎልደን አላወራም። አንዴ ለፍሬ ልመልስላት። አንዴ ቃል ረጅም አላወራም። ለፍሬ ልመልስላት። ማዓሪ አኔ እየቀለድኩብሽ ነው ዶንጎ እና ይኸውልሽ ፍሬ እውነት ለባማት ቦታትኪ ለባማት ተትኾኑ ነይሮም ጽቡቅ ምኸና ነርና أنا كنا قرأتي قال 10 حموش تخوينه نويانه مريض عدينا بوين ما الناس وطات أوتشيكما صبوق غيركما تجارو أنا بس صبوق غيركما أجي لاورا ما يتعلم يا وطات يا مالاقات هنا تعرف جاي أنتي سر عنده هنا أراني እንኳን الناس وطات على تجارس كافوري زاد ግፍ ነው አትጸድቁም። ቻው ፈራ ኖ ለምን አስወጣችኋት? ስንት መውጣት ያለበት እያለ አሁን እሷን ታስወጣላችሁ? ያወራችሁ አይ ነው ባይዘወይ እኮ ግን አንድ ነገር ልንገራችሁ፣ ኢትዮጵያን ሆኑ ኤርትራውያን ማለት ነው ዚስ ልዕልና ኦል ዚስ ክራይሲስ ኢስ ናት አወር ክራይሲስ። መጀመሪያ የኢጣሊያን ኮሎኒዎች ምን ነው፣ ከዛ ደግሞ የጋቨርንመንቶች ችግር ነው እነሱ እንጂ እሷ የምታውቀው ነገር የለም፣ እኔ የማውቀው ነገር የለም። ሜስ የሆነው ጭንቅላት ስለሌለው ነው። እዛ አካባቢ ያለ ህዝብ መሰራት ያለበት በስነ ስርዓት ይሰራ። ከጦርነት ስትረስ ዳውት አደረገውን እኮ ጦርነት እና ሁሉም ኢሞሽናል ይሆናል። አማራው ችግር ላይ ነው ያለው፣ ትግራይ ችግር ላይ ነው፣ ክራይሲስ ነው። ኤርትራ አጣብቂኝ ሁሌ ፈጥጥ ብለው ኢትዮጵያን ይጠብቃሉ። ችግር ነው። ከመሆን ነው ልውጣ እኔ ልሄድ ነው። አሁን የኢትዮጵያ መንግስት የሚል ኮንቨርሴሽን ነው። ግን የኢትዮጵያ መንግስት ጥያቄ ልጠይቅ፣ ይሄ መጨረሻ ማለት ነው። የኢትዮጵያ መንግስት አሁን ማለት ነው ካነበብኩት በፌስቡክ ምናምን ከሚለጠፍ ነው ትግራይ ላይ እንትን ሊያደርጉ ይችላሉ አለ አይደለ? ጻፍልኝ ዊነር ድዳይሲ አፋር ምናምን መንገድ ተዘግቷል ድዳይሲ። ስለዛ ልጠይቅ እስቲ ዊነር ካን ዩ ራይት ሚ ፕሊዝ ድዳይ እሱን አንብቤ ኤኒዌይ የሆነ የሚጠይቅህ ነገር ነበረኝ እና አሁን ይውለ እንደገና ሁለተኛ መንገድ ሊዘጋጋ ምናምን የትግራይ ህዝብ ጣጣ ውስጥ ሊገባ ነው እና የኢትዮጵያ መንግስት ማለት የትግራይን ችግር ለምንድን ነው የጊዜያዊ ማስተዳደሩን ሞር ሰፖርት አድርጎት አሁን ያለውን የጌታቸውን ቡድን እንዲጠነክር ያላረገበት ምክንያት ኢዝን ላይክ እንደ ገቨርንመንት እንደ ዜጋ ስለማያይን ነው ብዬ ነው ማስበው ነው ያንዳንዴ። እና ለምንድን ነው ኖ እሱ በጣም ከባድ ጥያቄ፣ ጥሩ ጥያቄ ነው። ባይ ዘ ዌይ ቀደም እህታችንም እንትን አሏት እንጂ ስትናነሳ የነበረችው ትንሽ ስለተናደደችም ለቀቅ አድርጋ ነው እንጂ ስታነሳ የነበረችው ነገር ወደ አንቺ ጥያቄ ከመምጣት በፊት ዲስፒዩት የሚባለው ነገር አሁን ዲስፒዩትድ የሆነ ላንድ ማለት ነው። ዲስፒዩትድ የሆነ
ቦታ ካለ አሁን አሰብ ዲስፒዩት የሚደረግ በሀገሮች መካከል ካለ ዲስፒዩት መጀመሪያ በፖለቲካል ዲስኮርስ ነው። ምን ማለት ነው? አገሮቹ በሚያነሷቸው ኤሊታቸው በሚያደርገው ኮንቨርሴሽን ውስጥ ይሄ ትክክል አይደለም፣ ይሄ ዲማርኬሽን ትክክል አይደለም፣ ይሄ ለኔ ይገባኛል ትያለሽ ማለት ነው በንግግር ነው። ከዛ በኋላ በሊጋል ኤንቲቲዎች በኩል ህጋዊ የሆነ እንትን ታስገቢያለሽ፣ ክሌም ታስገቢያለሽ። ባይላተራል የሆኑትን ወይ በቀጥታ የምታደርጊውን አድርገሽ ትጠይቂያለሽ፣ ዲስፒዩቱን ለመፍታት ማለት ነው፣ ይገባኛል ጥያቄ ካለሽ። ከዛ የዘለለ ነገር ሲኖር ነው አሁን ኃይል ምናምን የሚባለው ወይ መያዝ መልቀቅ የሚባለው የሚመጣውና በተቻለ መጠን እስካሁን ድረስ ከዲስኮርስ ያለፈ ነገር የለም። ሊጋሉን እና ባይላተራሉ ሲቹዌሽን ላይ ምናልባት ዲቨሎፕመንቶች ሊኖሩ ይችላሉ። ወደ አንቺ ጥያቄ ስመጣ ከፕሪቶሪያው ስምምነት በኋላ ትግራይ ውስጥ የትግራይ ጊዜያዊ አስተዳደር ውስጥ ያለው ሮል ተብሎ የተቀመጠው በፕሪቶሪያውም ከዛም በኋላ ሰብሲኩዌንትሊ በኬንያም ሌሎችም በነበሩት ንግግሮች ትልቅ ሮል ተሰጥቶታል። የፌደራል መንግስት መሳተፍ ነበረበት። ግን የፌደራል መንግስት እዛ መሃል ላይ ከገባ ነገሮችን ሊያባብስና ወደ ችግር ተመልሶ እንዳይገባ ስለተፈራ ራሳቸው እዛው ያሉት ክልሉ ያበቀላቸው የተቃዋሚ ፓርቲዎችም ነን ፖለቲካል የሆኑ ኦርጋናይዜሽኖችም ቲፒኤልኤፍም በጋራ ሆነው መንግስት ይመስርቱ፣ የፌደራል መንግስቱ የአፕሩቫል የአመራሩን አፕሩቫል ሮል ብቻ ይዞ በግላቸው በውስጣቸው ያለውን ጉዳይ እንዲፈቱ እጅ እንዳይገባበት የማድረግ ስራ ነው እስካሁን ሲሰራ የነበረው። ከሌሎችም ከውጭም ያሉት ኢንተርፌረንሶች እንዳይኖሩ እሱም እጁን ከቶ አሁን መሀል ላይ ገብቶ መንግስቱን እንደዚህ ላድርግ እንደዛ ቢል የነበረውን ግጭት መልሶ ለመቀስቀስ ጥሩ ትርክት ይፈጥራል። በተለይ ከኤርትራ ጋር ትስስር ያላቸው አካላት ይሄንን ኤክስኪውዝ ተጠቅመው ግጭት እንደገና ማንሳት ይፈልጉ ነበር እና ይሄንን ለማክሰም ይሄ እድል እንዳያገኝ ተብሎ ኢቭን መሬቶች የሚያዙበት የወርቅ ንግድ ኮንትሮባንድ በጣም አጸያፊ የሆነ የሰው ዝውውር ሲሰራ በትዕግስት የመምከር ፑሽ የማድረግ ስራ እንጂ ቀጥታ ተሳታፊነት መብቱ ነው። በቀጥታ መሳተፍ እንደ ፌደራል መንግስት ብቻ ሳይሆን የፕሪቶሪያውም ዲል ስለሚፈቱ በግል እነሱ በውስጥ ያለውን ነገር እንዲፈቱ በተጋሩ መሃል እንዲፈታ ብሎ በተወሰነ መንገድ ስፔስ የመስጠት ስራ ተሰርቶ ነበር። አሁን ያንን ስራ እንደ ኦፖርቹኒቲ ቆጥረው የውጪ አካላትን ጭምር የማነጋገር የወርቅ ንግድ ውስጥ ከመዘፈቁ ከኮንትሮባንዱ ከሰው ሊጋል ሂውማን ትራፊኪንጉ በዘለለ ፖለቲካሊም አንዳንድ ቦታዎችን በግድ የመያዝ መንግስቱን ራሱ የጊዜያዊ ክልላዊ መንግስቱን የመሻር እንደዚህ አይነት ነገር ውስጥ እየተገባ ያለበት ነገር አለ። ስለዚህ አሁን ኢንተርፌረንስ ብናይ አይገርመን ቢኮዝ ትግስቱን ሙሉ በሙሉ ተሻግረው ገብተውበታል። ከኤሪትሪያ ጋር መስራት ከውጭ አካል ጋር መስራት ደረጃ እየተደረሰ ነው። የፌደራል መንግስት የግኔ ማድረግና ሰፖርት የማድረግ ግዴታ የሚወጣበት ይዘት ሊኖር ይችላል ብዬ እኔ ገምታለሁ እንደ አንድ ግል። ያ ግን ብቻውን የሚሆን አይደለም። ቢኮዝ ኤሪትሪያ ባክድ የሆነ አካል ካለ ያ ወደ ሌላ ኢንፍሌሜሽን እንዳያስገባ ስለሚፈራ ነበረ። ኢንተርናሽናል ኮሚኒቲውም በደንብ ኢንፎርምድ ነው የኤርትራ ሮል ምን እንደሆነ። ከኤርትራ ጋር አብሮ የሚሰራ ከውስጥ ሆኖ ከውጭ አካላት ጋር የሚሰራ አካል ካለም ደግሞ ኢንተርናሽናሊ ምን አይነት እይታ እንዳለው ትረጃለሽ። ስለዚህ የነበረው ትግስት ጉዳዩ በውስጥ እንዲያልቅ ለመፍቀድ ከነበረው ፍላጎት በደንብ በቅርበት የሚታይ በደንብ የሚጠና ኢንፎርሜሽን እየተወሰደበት አብሮም የሚሰራበት ነገር ነበርና አሁን ለኤሊቱ ሲነገር ነበር ባለፈው ፕራይም ሚኒስተሩ ያወጣው ኤሊቱ የትግራይ ኤሊት በተቻለ መጠን ፕሬሸር ያደርግ እየተሄደበት ያለው መንገድ ያለኔ የለም እኔ ነኝ ዋና ምናምን የሚል ማንንም አያዘኝም የሚል ይሄ ከፈለኩ ጋር ሰራለው የሚል አካል ጤነኛ አይደለም። የፕሪቶሪያውን ስፒሪት ሪስፔክት የሚያደርግ አይደለም። በፌደራል ማዕቀፉና ወደ ህገ መንግስቱ ማዕቀፍ ለመመለስ የሚፈልግ አይደለም። ይልቁን ከውጭ አካላት ጋር መስራት ጀምሯል። ወንጀል ውስጥ ተሳትፏል እና ተውበሉ አታበረታቱ እንደዚህ አይነት ነገር ጦርነት ግጭት ለዚህ ህዝብ እንደገና አያስፈልገውም የሚል ነገር ተነግሯል። ኤሊቱ ሚሽን የሚኖር ከሆነ ኢንተርቬንሽኑ አብሮ ተባባሪ የሆኑ አካላትንም ጭምር ኃላፊነት እንዲወስዱ የማድረግ ሊሆን ይችላልና ሜጀር ኢንተርቬንሽን ስለሚሆን እሱን አቮይድ ለማድረግ የተደረገ ነው ይመስለኛል ሳስበውና I think that answers your question። አንዴ ካብቻ ፍሬ ሀብቴ ይመቻል ትግራይ ስለሆነ ቆይ አንዴ ፕሊስ በእናት ይውላህያና እኔ አመለካከቴ እዚህ ጋር ያለ ሰው በብዛት አንተ አታቀኝም ያውቃሉ። ከኤርትራ ጋር ምንም አይነት ተጋሩ ግን ኤርትራን ከሻዕቢያ ጋር የመስራት ፍላጎትም ምንም የላቸው። እንደውም ይገርምህ ነገር ሞስት ኦፍ ብልጽግናን ፍሪ ፓስ ይሰጣሉ ስናይ እንደው እኔ ከማየው ነው ማለት ከኢትዮጵያ መንግስት ጋር ነው መስራት ፍላጎታቸው።
ማጆሪቲ ነው ማለት ወጣቱ ኃይል ብትል በቲቪ የምንሰማቸው ትግርኛ እንግዲህ በትግርኛ የሚናገሩት የምንሰማ በጣም ለሻዕቢያ ያላቸው ነገር በጣም ነው ሀይ እንትን የኢትዮጵያ ሻዕቢያ ጋር የመስራት ፍላጎት እንኳን ቢኖረው ይህንን አይቶ የኢትዮጵያ መንግስት መቼም አለው የራሱ የሆነ ተቋሞች ይኖሩታል ያያል። ለትግራይ ህዝብ ለምን ኦፖርቹኒቲ አልሰጠውም ነው እኔ እኮ ጥያቄ። እንዴት ይሄን እያየ አሁን በፊት ከጦርነቱ በፊት ቱ ቢ ኦነስት ይሄን አይቶ ለምን ሰምሃው አሁን እንደምትለው ብዙ ነገር ሄዷል እኮ አሁን እና ለምን አላስተካከለም ነው የኔ አንደኛ ነው። ከዚህ ቀድሞ ቢገባ ሞር አደጋ ነበረው አገባሽ። ከነኚህ የጽዮን የቲፒኤልኤፍ አካል ከኤሪትሪያ ጋር ይሰራል ብትዩ አያምንሽም። ገብቶሻል? ለጥላቻ ለምናምን ፕሮፓጋንዳ ነው የሚመስለው። ዛሬ ግን ራሳቸው ወጥተው እየተናገሩ ነው። ሰምተሻታል አይደል? ሴትዮዋም እንዳለች ስብሰባ እናደርገን ምንነጋገር ምናምን እያሉ ነው። በግልጽም አደባባይ ኢንፎርሜሽኑ ተሟልቶ ወጥቷል። ከዛ በተረፈም ደግሞ የሃይማኖት አባቶች ለማስታረቅ ይሞክረዋል። በተለያየ ኤሊቱ መሀል ሊገባ ሞክሯል። ጀነራሎቹን ይዘዋቸዋል። ጀነራሎቹን በተወሰነ ደረጃ ይዘዋል። የተወሰኑት ጀነራሎች ጦሩን ወደ እነሱ አድርገው ከሌላ አካል ጋር ሆኖ የሚሰራ አካል አለ። ህዝቡን የሚወክል አይደለም። የህዝቡ ፍላጎት ኢቭን ከፌደራል መንግስቱም ከጌታቸውም ከደብረጽዮንም አለ። የህዝቡ ትልቁ ፍላጎት ጦርነት መልሳችሁ አትቀስቀሱብን፣ በቃ ወደ ሰላም ገና ብዙ የተናጋ ነገር አለ ዘመናት እና ይሄ ነው የትግራይ ህዝብ ጥማት። ያንን ፍላጎት ደግሞ ኢንቱ ኮንሲደሬሽን የማያስገቡ ጦሩን ሞቢላይዝ አድርገን አስቀምጠን ይሄን ሌቨሬጅ አድርገን ከነሱ ጋር ለፋጠጥ ብትይ የነሱ እጅ ውስጥ ትገቢላቸዋለሽ። ጦርነት ልታመጪ ነው መልሰሽ። ስለዚህ ዱ ዲሊጀንስ መሰራት ነበረበት ሞር። አሁን ግን በጣም ገፍተው መጥተው ሙሉ ክልሉን ኢንጋልፍ የማድረግና ህዝቡን ወደማይፈልገው ነገር መልሶ የማስገባት ፍላጎት እያሳዩ ነው። ግልጽ የሆነ ፍላጎት፣ ግልጽ የሆነ ስራ መስራት ጀምሯል። መራመድ አንዳንድ ቦታዎች እንዲህ አይነት ነገር ሲደረግ አቮይድ ቢኮዝ አንዴ ኢንተርፊር ካረግሽ በኋላ መመለስ አትችይም እኮ ገባሽ አይደል? አሁን የክልሉ ጊዜያዊ መንግስት የፌደራል መንግስቱን ኢንተርቬንሽን ከጠየቀ ኦፊሻሊ የፌደራል መንግስት ኢንተርቬን ካደረገ ፌደራል መንግስት ኢንተርቬን ሲያደርግ እዛ ውስጥ ያሉ በፌደራል መንግስቱ ስራ አንገዛም ያሉ አካላትን ወደ ህግ ማዕቀፍ ወደዛ ወደ ፌደራል ወደ ክልላዊ ጊዜያዊ ክልላዊ መንግስቱ ማዕቀፍ ለማስገባት የምታደርጊው ነገር ከኤርትራም ጋር ነው የሚያነካከው። ምንም ጥያቄ የለም። because እስከ ባውንደሪሽ ድረስ ትሄጃለሽ። እዛ ኢሮብ ውስጥ የተያዙት ቦታዎች ድረስ ትሄጃለሽ። ፎርስ ነው የምታስገቢው እንጂ መቼስ በልመና ቢሆን ኖሮ አባቶችን ቄሶችን አይወጡም ነበር አይደል? እና በልመና ቢሆን አብይ ከሚለምን ቄስ ሼኮች ተሰብስበው ሽማግሌ ለምኖ ያስታረቀው ይሰራ ነበር። that's not the case. so ከዛ እስከሚያልፍ ድረስ ያለውን ግን መጠበቅ መታገስ ነበረባቸው። አሁን የህዝቡን ከጦርነት ነፃ ሆኖ የመቆየት ፍላጎት እነሱ ተስማምተን ብንሰራ ያዋጣን ይሆናል የሚል አይነት ነገር እየታየባቸው ያው ንግዱ ላይ አብረው ነበር ሲሰሩ የነበሩት ከኤርትራ ጀነራሎች ጋር ይሄም ይታወቅ ነው። ስለዚህ አሁን ከኮንትሮባንድ ንግዱ አንኮንፈርምድ የሆኑ አሊጌሽንስ ትንሽ አይከብድም? አያና ከኤርትራ ጋር ኮንታክት እንዳለ ምንም ኮንፈርም የተደረገ ነገር የለም። ግን ዝም ብለህ ምን ዛሬ መንገዱን ዘጋ አይደል እንዴ? ወደ ዊነር ምን አይነት ኮንፈርሜሽን ነው የምትፈልገው? ምንም ኮንፈርም የተደረገ ነገር የለም። ወደ ኤርትራ የሚሄደው መንገድ ነው የዘጋችሁት ዛሬ። ሶ ከዚህ በላይ ምን አይነት ኮኔክት ነው የምትፈልገው? አፋር ነው አፋር ነው። ከአፋር አራት ኬላ በላይ አፋር ወደ ትግራይ የሚሄደው ነው የዘጋው ብልጽግና የለ የት ነው ብልጽግና ይዘጋው? አንተ እኔ እኮ እንደዚህ ፍጥጥ ያለ ከአፋር ወደ ትግራይ የሚያስገባው ኬላ አልተዘጋም። አሁን ዛሬ ወደ ትግራይ ወደ ኤርትራ የሚሄደውን ስለዘጋ ወደ ኤርትራ የሚሄደውን ስለተዘጋ ኤርትራ አልሰራም ብትል ማን ነው የሚያምን? አሁንም ላላላንድ ላይ ናችሁ አይደል? ጂሰስ ክራይስት ማን ኖ በተረጋጋ መንፈስ ተወያዩ። እኔ አንድ ነገር ልንገርህ እችም ብቻ ልበል አያና ዊነር ነገሮች ይኖራሉ ማለት አድሚት ባናረገውም ሂሬ እንደዚህ እኛ ስላለን እናንተን የኢትዮጵያ መንግስት እኮ እነ አብርሃም በላይ እኮ ከኔና ከዊነር በላይ
አጋሜ ላይ ምን የሚደረግ እንትኑ አለው ኢንፎርሜሽኑ አለው። ብልጽግና ነው ዋና ከኛ በላይ ማለት ነው። እና አብርሃም በላይስ ከኛ በላይ እንትን አላቸው፣ ሪሶርሱ አላቸው። እዛ ውስጥ ሶርስ እንትን ኢንፎርሜሽን የሚያመጣላችሁ ውስጥ ኔትወርክ ይኖራቸዋል ዘርግተዋል። እና ዶሞሪያ ባውዛት እሱ ሳይሆን የሚያስጨንቀኝ የኢትዮጵያ ዋናው ጥያቄ እሱ አይደለም ፍርዬ። ዲናይም ስናረግ ዊነር ዲናይ ስናረግ በሚመስል መልኩ ዲናይ እናርግ ነው። ቆይ እኔ ይኸውልሽ መሀል ላይ ያው የቀላቀለውን ነገር እንትን ክሊር ለማድረግ ነው እንጂ ዋናው ጥያቄ እሱ አይደለም። እኔ ዋናው ጥያቄ ምንድን ነው አሁን የትግራይ ኢትዮጵያዊ ነኝ ብሎ ነው የሚያስበው። ስለዚህ ከጠላት ኃይል ጋር ከሻዕቢያ ጋር በሚኖረው ምንም አይነት ግንኙነት ከሻዕቢያ ጋር ጦርነት ቢከፍት ትግራይ የኢትዮጵያ መንግስት በማክሲመም ሊሆን የሚችለው ኒውትራል ነው የሚሆነው እንጂ ከሻዕቢያ ጋር አብሮ ኢትዮጵያን እንትን የሚል የትግራይ የለም። ስለዚህ ይህን መጀመሪያ መሰመር አለበት። ነገር ግን ደሞመንት የሆነ አይነት እግርግር አለ ተብሎ ሲታሰብ ትግራይ ውስጥ ብልጽግና የትግራይን ጉሮሮ የሚዘጋ ከሆነ you are not giving ለትግራይ ህዝብ ቻንስ እየሰጣችሁት አይደል? ዛሬ መንገድ ዘግተዋል አልዘጉም? ለምን አትመልስም? እሱን ከምሸፋፍን ዘግተዋል አልዘጉም? ኢንፎርሜሽን የለኝም። ወልሽ ቢሆንስ መዘጋት አለበት። አንደኛ ፈትለወርቅ ኤርትራ ጋር ቢዘጉ ቆይ ለለና ቆይ አንዴ ፕሊዝ አንዴ ትግራይ አንዴ ልጨርስ። ቆይ እኔን አቋርጠህ ነው ወራ ያለው ምን የምትጨርሰው ነው? ቢዘጉ ኖ መዘጋቱን እንትን አላለም፣ ግን ቢዘጉ ወደ ኤርትራ የሚወስደው መንገድ በጠቅላላ ዘግተውታል። 3 ኬላ ነው 4 ኬላ እኔ አሁን መቀበል የቴኒቲንግ ነገርኩ ወደ ኤርትራ የሚሄደው መንገድ ዘግተዋል የሚል ደግሞ ኤርትራ ብዙ መንገድ ነው። ከመቀሌ የሚነሳውን ወደ ኤርትራ የሚሄደውን 3 ኪሎ 4 ኪሎ ዘግተዋል ነው የሰማሁት። በቃ እየነገርኩ ነው። ከንፈር ባለው ኖሮ ደግሞ አልነግርህም ነበረ። ቆይማ በሸራሮ በባድመ ካወራለህ ሚዩት አድርጌ ማውራት ፍለጋ ወይ አስወጣልሃለሁ። አይ ሚዩት አታድርጓት። ማነው ሚዩት ያደርጋትን? ያላወኩም እኔ ሚዩት አደረኩ። ይሄ ሌላ አድሚን የለኝም። እኔ ቆይቼ ባወራችሁ ደስ ይለኝ ነበር፣ ግን ኢሹ ሊሆን አይገባም። የትግራይ ፖለቲካ ላይ ምን አለ መሰላችሁ፣ እኔ ይሄ ውስጥ ማና ማያውቁ የታወቀ ነው። በቃ ለሚያስኪው እኔ እየጠየቅኳችሁ ያለሁት ብልጽግና ኦልሬዲ ዳሜጅ ይዘን እኮ አሁን እኮ ብዙ ነገር የሄደ ነገር የተበላሸ ነው። ግን ብልጽግና ከዚህ በፊት ለምንድነው ይሄ ጊዜያዊ መስተዳደሩ በደንብ ሰፖርት ያላደረገው? እና እሱን እየመለስኩልሽ ነው እኮ መሀል ያቋረጡኝ። ይኸውልሽ እሱን ታዩና ምን ሆኖ ነው ይዘጋ? አንተ ወንድሜ ታገስ እስቲ። እኔ እኮ ልወጣ ነው። እኔ እኮ እሷ የጠየቀችኝ ጥያቄ ልወጣ ስል የሆነ ጥያቄ ስላቀረበች እሱን መልሼ ልወጣ ነው። የት ሄድብሃል? እዚሁ ነን እንዴ? ሌላ ማነሱ ይፈልጋሉ እነሱ ለመደባበቃት እንትን አይወልኝ። ፍርዬ ከልቡ መደገፍ እንደማይፈልግ ይታወቃል። በቃ ፕሪቶሪያ አግሪመንት ነው። በቃ በአግሪመንት ነው የምትንቀሳቀሰው። ግን ምንድነው ቆይ የኔንም ጥያቄ አንተ ሻዕቢያ ይችላል እዛ ቢዘጋ ራሱ ወደ ኤርትራ ቢዘጋ አፋር ጋር መዘጋት አለበት ብለሽ ወንድሜ ምን ሆኖብን ነው? አንዱ ላይ ሰፖርት ከዛ ምንም ቢፈጠር ልንገርህ ከሻዕቢያ ጋር ከቆምክ you better fucking believe I still will do። በግልጹ ነው የምነግርህ። ከሻዕቢያ ጋር ቆመ ኢትዮጵያ ስቲል ሳቦታጅ የሚያደርግ ነገር መዘጋት አለበት የለበትም ብለህ እንደዛ ህዝቡ ላይ እኮ ነው የሚዘጋው። ህዝቡ ላይ ነው የሚዘጋው። ተተከለው ማለት ቲፒኤልኤፍ ላይ ነው የሚዘጋው። ቲፒኤልኤፍ ላይ ነው የሚዘጋው። አንቺ ማለት እየሸፈንክ የቲፒኤልኤፍ ጉድ የሚሰራውን አሁንም እየሸፈንክ ኢትዮጵያ አሁንም ሞራሉ የለህም። ዊነር why do I ask you sir? እናታችሁ ተረጋጋ። ኮንቨርሴሽኑ kick it down the drain። እኔ መጠየቅሽ ጥያቄ አለኝ። አያና አንተ ጨርስ። ዊነር አያና በዚህኛው አካውንት ፎሎ አድርገኝ። ይሄኛውን አካውንት ፎሎ አድርጋት። አያና ፎሎ አድርገሽ እንዴ እኔ እኮ ግራ ገባኝ። ምስ ሻዕቢያ እንድሕር ሰሪሕና ኢትዮጵያ መንግስቲ ከም ሸኸክ ከም ዘበለና ትፈልጡ ኢኹም። ኤቭሪባዲ ኖ
بدرخ حفتي አይነት ድራማ ነው ፈትለ ወርቅ ተናግራለች አይደል እንዴ ሆነ ያው ነገር የማይሆን ነገር የኢትዮጵያ መንግስት እንዲምናምን በቃ አንድ ደቂቃ ብቻ አስጭኝ የሆነ ነገር እየጀመርኩትን ልጨርስልሽ ትንሽ በመሃል ስሜታዊ ሆነ መሰለኝ ፍሬ ግን እንዳታቋርጭኝ አያና ልክ እድል እንደዚህ እንደምሰጪው እኔም 7 ደቂቃ 8 ደቂቃ ሳወራ ዝም በይ እኮ ካሰብ ወተን ትግራይ ገባን እንዴት ነው ነገሩ የጽላ ነገር እኮ መከራ ይነበለኝ በኤርትራ ጽላ በትግራይ ጽላ ተረጋጉ ቆይ አዲስ ይትል ደስተመችቶ እኔ ብሩክ ወድጄዋለሁ በነገራችን ላይ አሁን እያወራሽ ያለሽው ነገር ከውጪ ለሚያየው ሰው ሴንሲብል ነው የፕሪቶሪያን ዲል ኮምፕሊኬት የሚያደርገው ምንድነው መሰለሽ ኢንተርናሽናል ኮሚዩኒቲ ኢንቮልቭድ የሚሆንበት ነገር ነው መሀል የገቡ ዲሉ እንዲፈጸም ያደረጉ because ይሄ ኢንተርናሽናሊ ሪኮግናይዝድ የሆነ ዲል ነው cessation of hostility እና ከሴሴሽን ኦፍ ሆስቲሊቲ ብሬክ አድርጎ መውጣት የራሱ የሆነ ፖለቲካል ራሚፊኬሽን አለው ኢንተርናሽናሊ እና ጀስቲፋይ አድርገሽ በደንብ አሳይተሽ ነው የምትገቢበት ምንም አይነት ብሪች የምታደርጊው ነገር ካለ ከዓለም አቀፉ ማህበረሰብ ጋር ከኢጋድም ሆነ ከኤዩም ጋር ሆነ ከአሜሪካና ኖርዌይ ጋር በደንብ ተነጋግረሽ ወደፊት የምትሄጂበት ነገር ነው የኤሪትሪያ ሪሌሽንሺፕ ያላቸው ኮሚኒኬሽን እንዳላቸው ከታወቀ በጣም ቆይቷል ይሄ ንግዱ ምናምን የወርቅ ማዕድን ንግዱ ውጭ ሀገር ገንዘብ የሚያሰባስቡበት ድርጅት አድርገው ይሄ መሸረብ ከተጀመረ ምናምን በጣም ብዙ የሚታወቅ ነገር አለ እንዳለ ሙሉ ዴታ ኢንፎርሜሽን አለ ይሄ ዴታ ደግሞ ኮሚዩኒኬትድም ነው ውስጥ ያሉ ሌሎች የፖለቲካ የትጥቅ ትግል የሚያደርጉ አካላት ጋር ትስስር ለማድረግ የሚደረገው በአማራ ክልልም ላይ ያለው ኦሮሚያ ውስጥ ካለው አካል ጋር ሆኖ እነኛ አካላት ካዳከሙልንና የሆነ ቦታ ላይ እኛ ብሪች እናደርጋለን የሚል ሐሳብ ነበር ይልቁን እነኛ አካላት ሞር እየተዳከሙ መሄድ መጣ ሞር ፑሽ ባክ እየተደረጉ ወደ ገጠር ወደ ጫካ እየሄዱ ፖለቲካል ግራውንድም ሉዝ እያደረጉ እንደሆነ ታየ ፍራክቸር ምናምን ውስጣቸዋል ስለዚህ ድሮ ለማድረግ ፌደራል ገቨርንመንቱን ወደ ጦርነት ድሮ ማድረግና ሴሴሽን ኦፍ ሆስቲሊቲውን ብሬክ የማድረግ ፍላጎት ከሻቢያና ከየነ ደብረጽዮን ግሩፕ ይታያሉ ይሄን ኤቪደንስ ለኢንተርናሽናል ኮሚኒቲ የማሳየት ዱ ዲሊጀንስ የማድረግ ምን ማለት ነው በትግስት በውስጥ እንዲፈቱት አስፈላጊውን የሆነውን ትግስት ማድረግና ከኢንተርናሽናል ኮሚኒቲ ጋር ተናበሽ መስራት ያስፈልጋል እንጂ ዘለሽ ገብተሽ ኢንተርፌር ካደረግሽ ጥፋተኛ ትሆኛለሽ ሴሴሽን ኦፍ ሆስቲሊቲ ጥሰሻል ማለት ነው ለዛ ተብሎ የተወሰደ ዱ ዲሊጀንስ አለ የተፈቀደ ሽማግሌዎች እንዲያርጉ ባለፈው ፕራይም ሚኒስተሩ ያወጣው የኤሊቱ እንኳን የትግራይ ኤሊቶች ባካችሁ የሚለው መማከራ ሐሳብ ይሄ የዚህ ፓርት ነው because ታግሰሽ አሳይተሽ ኤቪደንስሽን ሰብስበሽ ከኢንተርናሽናል ኮሚኒቲ ጋር ኮሚኒኬት አድርገሽ አሳይተሽ ማለት ነው ይሄ ሁሉ ተሞክሮ እምቢ ያሉነኝ ሰዎች ባላቸው አቅም ሁሉ ይሄንን ሴሴሽን ኦፍ ሆስቲሊቲ እንደመደበቂያ ተጠቅመው ወደፊት እንዳይሄድ አድርገው የለመዱትን የጦርነት ነገር ወደ ሀገር የመመለስ የበጠበጥ ነገር የማምጣት ከኤርትራ መንግስት ጋር ጭምር አብሮ የመስራት ከሻቢያ የመስራት ነገር አለ ብለሽ አሳይተሽ ከዛ በኋላ ኢንተርፌር ታደርጊያለሽ አሁን ወደ ኢንተርፌራንስ ፑሽ አድርገዋል የሚለው ነገር እኔ አምናለሁ ባይሆን መርጣ ግን ዓለም አቀፉ ማህበረሰብም ያውቀዋል ባጎቶ የሚወራ አይደለም ይሄ ሚዲያ አይደለም ዲፕሎማሲ ጉዳይ ነው ያውቀዋል ሙሉ ኤቪደንስ አለው በአታሺዎቻቸው በኩልና አሜሪካ ሁሉ ይደርሳል